ስለርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልብ ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለውስ ምን ጆሮ ነው? አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ሊባል እንዴት ይቻላል? ለፍጡር ድንቅ መካር ኃያል አምላክ የዘላለም አባት መሆን አይቻለውምና ባንቺ አማላጅነት በእርሱ ቸርነት እንዲያወጣን ነፃ ከፍርድ ቅጣት። የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክነት በመጽሐፍ ቅዱስ ትምህርት። ወላዲተ አምላክ የሚለው ስያሜ በአጽንኦት የሚገልጸው እመቤታችን ቅድስት ድንግል ማርያም የወለደችው ሕፃን ሩቅ ብእሲ ያለመሆኑንና አንድያ የእግዚአብሔር ልጅ መሆኑን ነው። ይህም የእግዚአብሔር ቃልን ሁለት ልደት የሚገልጸው ነው። መጀመሪያ ከአብ ያለ እናት የባህሪ ልደት፣ ሁለተኛ ደግሞ ከእመቤታችን ያለ አባት በፈቃዱ የተፈጸመው የፈቃድ ልደት ነው። ስለዚህም ከእመቤታችን የተወለደው ሌላ ማንም ሳይሆን ከኛ የአእምሮ መረዳትና የቋንቋ የመግለጽ አቅም ውጭ የሆነውን ቀዳማዊ ልደት ከአብ በባህሪው የተወለደ ራሱ የእግዚአብሔር አብ የባህሪ ልጁ ነው። ይህም የኦርቶዶክሳዊ እምነት መሰረትና አምድ ነው። ሁለተኛ ልደት የሚባለውም ስጋዌ ወይም ሰው መሆን ነው። እመቤታችን በመጽነሷና በመውለዷ ሂደት የተገኘው አዲስ ወልድ አይደለም። ያው ዘላለማዊውና ቀዳማዊው የእግዚአብሔር አብ የባህሪ ልጅ አካላዊ ቃል የሰውን ባህሪ ገንዘቡ አድርጎ ራሱ ሰው ሆነ እንጂ። የእመቤታችን የአምላክ እናትነት ምስጢር ያለው እዚህ ምስጢር ውስጥ ነው። ከእርሷ የተወለደው እርሱ ስግው ቃል ወይም ሰው የሆነ አምላክ ከሆነ እርሷ ደግሞ የእርሱ እናት መሆኗ ግልጽ ነው። እርሱ አምላክ እንደመሆኑ እርሷ ደግሞ እርሱን የወለደች እንደመሆኗ ወላዲተ አምላክ የሚባሏ የግድ ነው። ከእርሷ የተጸነሰውና የተወለደው ከሦስቱ አካላት አንዱ እግዚአብሔር ወልድ ነው። ስጋዌውን በትክክል ለመረዳት በእመቤታችን ማዕፀን የተጸነሰው አካላዊ ቃል የእኛን ባህሪ ከእርሷ ነስቶ መሆኑን በሚገባ መረዳትና በመገንዘብ የአምላክን ሰው የመሆን ምስጢር እንዲሁም ምክንያቱንና ያገኘውን ጸጋ በሚገባ ለመረዳት ቁልፍ ነው። ስለዚህ የአምላክን ሰው የመሆን ምስጢር ወይም ስጋዌውን ከዶሴቲኮች አይነት ኑፋቅ የሚጠብቀውና የሚያርቀው እንዲሁም ሰው ሆነ ስንል በእውነት የእኛን ባህሪ ገንዘቡ አድርጎ የተዋሃደው መሆኑን የሚገልጸው ስጋዌውን ስናስብ ክርስቶስ ባህሪው አድርጎ ከነሳባት ከተወለደባት ከእናቱ ከድንግል ማርያም ጋር ማሰብ ስንችል ብቻ ነው። ከጥንት ጀምሮ በኦርቶዶክሳውያን ዘንድ የእመቤታችን ስዕል ሲሳል በዋናነት የሚሳለው የስጋዌው ስዕል ወይም ምስለ ፍቁር ወልዳ እመቤታችን ከተወዳጅ ልጇ ጋር የሆነው ለዚህ ነው። ከልጇ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር ሆና ነው የምትሳለው። የጌታችን ሰው የመሆን ስዕል ያለ ድንግል እናቱ እንዴት ሊሳል ይችላል? አለበለዚያ ይህ ወደ ዶሴቲኮች ኑፋቄ ላለመውሰዱ ወይም የእነርሱ እርሾ የሌለበት ለመሆኑ ምንም አይነት ዋስትና የለውም። ሌላው ሁለተኛው ደግሞ ስጋዌው ወይም ሰው መሆኑ በእኛ በሰዎች ሁለንተናዊ ሕይወትና ማንነት ላይ ያመጣው አዎንታዊ ለውጥ እንዲሁም ሰብአዊ አንድምታዎቹና ነጸብራቆቹ ይሸፈናሉ። በጽንሰቱና በልደቱ እርሱ የእኛን ባህሪ ገንዘብ አድርጎ ሰው በመሆኑ እኛን ወደ እርሱ ከፍ ከፍ ያደረገን መሆኑ ለእኛ የእርሱን ልጅነት የማግኘት ጸጋ መንገዱ የተከፈተልን በዚህ መሆኑ ይዘነጋል። ቃል ሥጋ የሆነው እኛን ወደ እርሱ ከፍ ለማድረግ ነው። የሥጋዌው መላ ውጤትና በእኛ ሁለንተናዊ ሕይወት ላይ ያመጣው ለውጥ በሙሉ ወደ አንድ ጠርዝ ላይ ብቻ ይሰበሰባል። የሥግው ቃል ሰው የመሆን ምክንያትና የሰጠን ጸጋ ሁሉ ሁለንተናዊ አንድምታ ይዘነጋና አንድ የሆነ ንድፍ ሐሳብ ላይ ወይም የእግዚአብሔር ቁጣ ወይም ፍቅር፣ ፍርድ ወይም ይቅርታ ወዘተ የሚሉ ነገሮች ላይ ብቻ እንድንጠለጠል ያደርገዋል። ይህም ከላይ በነገረ ድነት ክፍል እንዳየነው በዚህ መስመር የሚያስቡትን ሰዎች መዳንን ገድበው ወስነው ከቅጣት ማምለጥና ከፍርድ መዳን ላይ ብቻ እንዲያተኩሩ አድርገው እንዲረዱት አድርጓቸዋል። ስለዚህ መዳንን በትክክለኛ መልኩ ለማየትና ሁለንተናዊ የሆነውን የመዳን ጸጋ ለመረዳት አምላክ ሰው ሲሆን ከመጀመሪያው የመጣበትን መንገድ ከብስራቱና ቀጥሎም በጽንሰቱ ከማኅፀን ድንግል ጀምሮ ያደረገውን ባህሪያችንን የራሱ አድርጎ መንሳቱን በሚገባ ከማስተዋልና ከማድነቅ መጀመር ይገባል። አለበለዚያ ከመነሻው የተሳሳተ አስተሳሰብ ወደ ትክክለኛ ድምዳሜና ፍጻሜ ያደርሳል ተብሎ ማሰብ ከባድ ነው። አምላክ የእኛን ባህሪ ከመቤታችን ነስቶ ሰው ሲሆን
በእኛ ላይ አማናዊና ዘላቂ እንዲሁም ቋሚ የሆነ መሰረታዊና ታላቅ ለውጥ መጥቷል። ይህም ማለት ባህሪያችን ከጥንተ ተፈጥሮ ተለውጧል ማለት ሳይሆን በፊት ያልነበረውን ልዩ ክብርና ጸጋ አግኝቷል ለማለት ነው። የኛ ባህሪ እንደ ቀድሞ ወይም አካላዊ ቃል ገንዘቡ አድርጎ ሳይዋሃደው ከዚያ በፊት እንደነበረው የወደቀና የዲያብሎስና ኃጢአት የሚጫወቱበት መሆኑ ቀርቶ አካላዊ ቃል ከራሱ አካልና ባህሪ ጋር አንድ አድርጎ ስለተዋሃደው ቀዳማዊ ባህሪውን ሳይለቅና ሳይለወጥ በተዋህዶ ርስተ ኃጢአትንና ዲያብሎስን የቀጠቀጠና ሞትን ድል ያደረገ በየማነ አብ በዘባነ ክሩብ የሚቀመጥ አምላክ ሆኗል። ይህ የሥጋዌው ድንቅ ውጤትና ስጦታ ነው። ይህ ሁኔታ በሰው ሕይወትና ክብር ላይ ያመጣው ለውጥ እጅግ ጥልቅና ድንቅ ነው። እኛ ሰዎች አጥተነው የነበረው ነገር ተመልሶልን የታሪካችንን አቅጣጫ መቀየር የጀመረው ከዚህ ነው። ስለዚህ ይህን መሠረት ትቶትና ዘንግቶ ሮጦ ከቅጣት ወይም ከፍርድ መዳን ላይ ብቻ መንጠልጠል ባህሪያችንን ያገኘነውን ልዩና ሁለንተናዊ የሆነ ታላቅ ክብር ይሸፍነዋል። ቃል ሥጋ የሆነውና በእኛ መካከል ያደረው ለዚህ ነውና። ስለዚህ የእመቤታችንን ወላዲተ አምላክነት መረዳትና ማመን አካላዊ ቃል በእርሷ ሰው ሆኖ በመጸነሱና የእኛን ባህሪ የእርሱ ገንዘብ አድርጎበት በመዋሃዱ ያገኘውን ከመታሰብና ከመነገር በላይ የሆነውን ጸጋ ለመረዳት ቁልፍ ነው። እንዲያ ካልሆነ ግን ክርስትናን እንዲሁ ስሙን ብቻ መጥራት እንጂ ውስጡን በሚገባ ለማወቅ አይቻልም። የክርስትና ቁልፍ ያለው የእግዚአብሔር አካላዊ ቃል በማይመረመር ጥበቡ በማኅፀነ ድንግል ማርያም የእኛን ባህሪ የራሱ ባህሪ አድርጎ ከመንሳቱ ከመዋሃዱ ላይ ነውና ልደቱ፣ ስደቱ፣ ጥምቀቱ፣ ማስተማሩ፣ ሞቱ፣ ትንሣኤው፣ ዕርገቱ ሁሉ ከዚህ መሠረት የቀጠሉ ናቸውና ተሐድሶዎች ከላይ በክፍል 1 እንዳየነው በአካላዊ ቃል ተዋህዶ የእኛ ባህሪ ያገኘውን ይህን ታላቅ ጸጋና ክብር ካለመረዳታቸው የተነሳ ነው። የሰውን ባህሪ የረከሰ ባህሪ ነው፣ ከእግዚአብሔር ጋር የተጣላ አዳማዊ ባህሪ ነው፣ ኃጢአተኛ ባህሪ ነው እያሉ የተናገሩት። አዎ ከመሠረቱ ያልተረዱትን ከኋላ ከየት ያምጡት? በመጽሐፍ ቅዱስ በግልጽ ተጽፎ እንደምናገኘው መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት ከእርሷ የሚወለደው ማን መሆኑን የተናገረው በግልጽ ነው። እንዲህ በማለት እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም። ሉቃስ 1 ከቁጥር 31 እስከ 33። በመቀጠልም መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል በማለት በማያሻማ ሁኔታ እመቤታችን ድንግል ማርያም የምትወልደው ሌላ ሳይሆን ራሱን ቅዱሱን የእግዚአብሔር ልጅ መሆኑን ተናግሯል። ሉቃስ 1 ከቁጥር 35። ከእርሷ የተወለደው ቅዱሱ የእግዚአብሔር ልጅ ከሆነ ታዲያ እርሷ ወላዲተ አምላክ አትባልም የሚባልበት ምን ምክንያት ሊኖር ይችላል? ከመጽሐፍ ቅዱስ በላይስ ማን ይናገር? የዮሐንስ መጥምቅ እናት ኤልሳቤጥም እመቤታችን በፈቃድ አምላክ በብስራተ መልአክ ስግው ቃልን ጸንሳ ሳለ ግን ከትሕትናዋ ብዛት የተነሳ ልትጠይቃት ወደ እርሷ በመጣች ጊዜ በመንፈስ ቅዱስ አማካይነት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል በማለት እመቤታችን የጌታ እናት መሆኗን ገና ስግው ቃል በማኅፀን ሳለ መስክራለች። ሉቃስ 1 ከቁጥር 43። ስለዚህ ከተወለደ በኋላ ብቻ ሳይሆን ስትጸነስ ጀምሮ እርሱ ባህሪያችንን ገንዘብ አድርጎ በሥጋ ሪሰት ሰው የሆነ አምላክ ነው። ቅዱስ መጽሐፍ የኤልሳቤጥ ምስክርነት ከማን መሆኑን በግልጽ እናውቅ ዘንድ በኤልሳቤጥም መንፈስ ቅዱስ ሞላባት በማለት የተናገረችው ቃል የጌታዬ እናት የሚለው የሰው ሳይሆን የመንፈስ ቅዱስ ምስክርነት መሆኑን እንድናውቅ አድርጎናል። ሉቃስ 1 ከቁጥር 41። ሐዋርያው ቅዱስ ጳውሎስም ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ በማለት ከእመቤታችን የተወለደው የእግዚአብሔር ልጅ መሆኑን ግልጽ በሆነ ሁኔታ ተናግሯል። ገላትያ 4 ከቁጥር 4። ምክንያቱም እግዚአብሔር የላከውና ከእመቤታችን የተወለደው ያው አንዱ የእግዚአብሔር ልጅ ነው ይላልና። የእግዚአብሔር ልጅ ሌላ ከድንግል ማርያም የተወለደው ግን ሌላ አይደለምና። እንዲሁም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ በማለት ከእመቤታችን የእኛን ባህሪ ገንዘብ አድርጎ የተወለደውና ስለ እኛ ደሙን ያፈሰሰው ኢየሱስ ክርስቶስ ስግው ቃል እግዚአብሔር እንደሚባል በግልጽ አስተማረን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28። ስለሆነም
ወላዲተ አምላክ የሚለው ቃል የመጽሐፍ ቅዱስ ትምህርት ማጠንጠኛ መሰረታዊ ቃል ነው። ይህን የካደ ሰው መጽሐፍ ቅዱስን የማይቀበልና የካደ ነው። ክርስቲያን ተብሎ ለመጠራት የማይበቃም። የቃሉን ባለቤት እግዚአብሔርን የማይቀበል ነውና የአዳም ልጅ የእግዚአብሔር ልጅ ተብሎ የተገለጠው ያው አንዱ ኢየሱስ ክርስቶስ ነው። ሉቃስ 3 ከቁጥር 38 የአዳም ልጅ ወይም ከመቤታችን የተወለደው ሌላ፣ የእግዚአብሔር ልጅ ደግሞ ሌላ አይደለም። ከዘመንና ከምንም ነገር በፊት ልደት ቅድምናን ሳያስቀርበት ከአብ ባህሪ የተወለደው እርሱ በኋላም በፈቃዱ ከቅድስት ድንግል የተወለደው ያው አንዱ እርሱ ነው እንጂ። እግዚአብሔር አብም ስለ ባህሪ ልጁ ስለ ኢየሱስ ክርስቶስ ሲመሰክር መጀመሪያ በዮርዳኖስ ኋላም በደብረ ታቦር ዝንቱ ውእቱ ወልድየ ዘአፈቅር የምወደው ልጄ ይህ ነው አለ እንጂ በዚህ በምታዩት ሰው ውስጥ ያደረው እርሱ ልጄ ነው አላለም። ይቅር ይበለንና ማቴዎስ 3 ከቁጥር 17 ማቴዎስ 17 ከቁጥር 5 አስቀድሞ በትንቢትም እንዲህ ተብሎ ተነግሯል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለው። ኢሳይያስ 9 ከቁጥር 6 እስከ 7 በተዋሕዶ ምስጢር ከመቤታችን ሰው ሆኖ የተወለደው ሕፃን ስግው ቃል የባህሪ አምላክ ካልሆነ በስተቀር አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ሊባል እንዴት ይቻላል? ለፍጡር ድንቅ መካር፣ ኃያል አምላክ፣ የዘላለም አባት መሆኑ አይቻለውምና በምስጢረ ሥጋዌ ሕፃን ሆኖ ከመቤታችን የተወለደው እርሱ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው። ከመቤታችን በፈቃዱ በተወለደው ልደት ሕፃን ሆኖ ቢወለድም 1 ዓመት 2 ዓመት 30 ዓመት ሆነው እየተባለ ዘመን ቢቆጠርለትም እርሱ ዘላለማዊና የዘላለም አባት ነው። ስለዚህ በምስጢረ ተዋሕዶ ከመቤታችን የተወለደው ስግው ቃል ወይም ጋድ ኢንካርኔት ስለሆነ እርሷም ወላዲተ አምላክ ትባላለች። ይህ በመጽሐፍ ቅዱስ የተጻፈ ግልጽ እውነት ነው። ይህን አለመቀበል መጽሐፍ ቅዱስን በአዋጅ መካድ ነው። እመቤታችን ወላዲተ አምላክ አትባልም የሚሉት ሰዎች በኢየሱስ ክርስቶስ የባህሪ አምላክነት የማያምኑ ሰዎች ናቸው። ኢየሱስ ክርስቶስ የባህሪ አምላክ መሆኑን የተወለደውና ሰው የሆነውም ከእመቤታችን ከድንግል ማርያም መሆኑን የሚያምን ሰው እርሷ ወላዲተ አምላክ መሆኗን ከመቀበል ውጪ መሆን እንዴት ይችላል? ጌታችን በዕለተ ዓርብ በመስቀል ላይ ሳለ ካደረጋቸውና ከተናገራቸው ነገሮች ስለ አንደኛው ሲናገር ወንጌላዊው ቅዱስ ዮሐንስ ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር ካጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት አለ። ጌታችን ራሱ እናቴ አላት። ጌታችን ራሱ እናቴ ካላት ወንጌላዊውም እናቱ ካላትና እርሱ ደግሞ አምላክ ከሆነ እርሷ ወላዲተ አምላክ መባሏ የተገባ ነው። ዮሐንስ 19 ከቁጥር 26 እስከ 27። ነገር ግን ከላይ የጠቀስናቸው እነ ሳሙኤል ጎባትና ሀገር በቀል ተከታዮቻቸው ታድሶች እርሷ እንደ መጽሐፉ ቃል የኢየሱስ እናት ብቻ መባል ይበቃታል፣ የአምላክ እናት መባል መጽሐፍ ቅዱሳዊ አይደለም የሚሉት የኢየሱስ ክርስቶስን አምላክነት ስለማያምኑ መሆኑ ግልጽ ነው። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል የሚለው ቃል እንዲሁም የጌታዬ እናት የሚለው የእግዚአብሔር ቃል የተጻፈው እንቀበለዋለን በሚሉት መጽሐፍ ቅዱስ ነው። ስለዚህ የአምላክ እናት መባሏ መጽሐፍ ቅዱሳዊ አይደለም የሚሉት ወይም መጽሐፍ ቅዱስን አለማወቅ ነው። አለዚያ ደግሞ መጽሐፍ ቅዱስ የሚናገረውን ያለማመን ችግር ነው። እርሷ እነርሱን እንዳመኑት የኢየሱስ እናት ከሆነችና ኢየሱስ ደግሞ አምላክ ከሆነ እርሷ የአምላክ እናት መባሏ የግድ ነው። ነገር ግን እርሷን ወላዲተ አምላክ አትባልም ማለት የወለደችው ኢየሱስ አምላክ አይደለም ማለት ነው። ይህ ደግሞ አሮሳውያንና ንስጥሮሳዊ ጣምራ ኑፋቄ ነው። ከእርሷ የተወለደው ኢየሱስ ተብሏል። ልጅም ትወልዳለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ እንደተባለ ማቴዎስ 1 ከቁጥር 21። ኢየሱስ ማለት ትርጉሙ በመልአኩ እንደተነገረው ሕዝቡን ሁሉ ከኃጢአት የሚያድን መድኃኒት ማለት ነው። ይህ ከእርሷ የተወለደው ኢየሱስ መለኮት የተዋሃደው ስግው ቃል ካልሆነ በስተቀር ከእርሷ የተወለደው ሰው ብቻ ቢሆን ኖሮ ሕዝቡን ሁሉ የሚያድን መድኃኒት መባል እንዴት ይቻለዋል? መድኃኒት መባል የተገባው መድኃኒት የሆነንም ከእርሷ የተወለደው ሰው ብቻ ወይም የርቁ ብእሲ ሳይሆን የእግዚአብሔር አካላዊ ቃል በተዋህዶ ስግው ቃል ስለሆነ ነው። ስለዚህም እርሷ የስግው ቃል እናት ወላዲተ አምላክ ትባል ዘንድ በእውነት የተገባ ነው።
ይህን ሁሉ ያስተዋለ አንድ ሊቅ በመገረም እንዲህ አለ። ድንግል ማርያም ዘላለማዊውን አምላክ መውለዷን ማጥባቷን እንደ ሕፃን በእቅፏ ማቀፏን ስናስበው ይህን ድንቅ ምስጢር ለመረዳትና ለማሰላሰል እንኳ ከአእምሯችን በላይ ይሆንብናል። ፍጡር የሆነች እርሷ ወደ መለኮታዊ ባህሪና ክብር ይህን ያህል የቀረበችና የከበረች የመሆኗን ነገር ማሰብ የሚያስከትለው ምን አይነት አግራሞትንና ፍርሃትን ይሆን? ይህም ቅዱስ ኤፍሬም አይ ልቡና ዋይ ነቢብ ዋይ ሰሚ ዘይክል አምሮ ዝንቱ ምስጢር መንክራቴ ዘይት ነበብ ላይለሃ። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልብ ነው? መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው ብሎ ከገለጸው ጋር ተመሳሳይ ነው። በአጠቃላይ ንስጥሮስና ንስጥሮሳውያን እና ሀገር በቀል ልጆቻቸው ታድሶዎች ወላዲተ አምላክ የሚለውን መግለጫ ለእመቤታችን ለቅድስት ድንግል ማርያም መስጠት አይገባም ማለታቸው ከመጽሐፍ ቅዱስ አስተምሮ እንዲሁም ከነገረ ድነት ትምህርት ጋር ፍጹም ተቃራኒ ነው። ከዚህ ቀጥሎ ደግሞ የእመቤታችንን ወላዲተ አምላክ መባል በተመለከተ የአበው ቀደምትን ትምህርት እንመለከታለን። ደህና ሰንብቱ። አምላክ የሁሉም መቤት ለምኝልን ለኛ ከልጅሽ ምሕረት ባንቺ አማላጅነት በእርሱ ቸርነት እንዲያወጣን ነፃ ከፍርድ ቅጣት